ሰላሙን ተነስተን ወገኖች ይሄንን ነገር በደንብ ልብ ብላችሁታል። እኔ በደንብ ልብ የተባለ አልመሰለኝም። እንዴት ነው እንዲህ ልልሽ አልኩት? አንዳንድ አገልጋይ ነኝ የሚሉት ሳይቀሩ ቤተክርስቲያን አገልጋይ ነን ሰባኪያን ነን የሚሉት ሳይቀሩ ችግር እንደሌለው ማለትም ካህናትና መዘምራን የሰንበት ትምህርት ቤት መዘምራን ማለት ነው በዚች ልጅ ልደት ተገኝተው ማጀባቸው ወይም ማድመቃቸው ችግር እንደሌለው አድርገው ሲናገሩ ሁሉ ስለሰማሁ ነው ልብ የተባለ ወይም የተስተዋለ አይደለም አይመስለኝም ልል የቻልኩት። በጣም አደገኛ ልምምድ ነው ወገኖች ይሄ ነገር። በቤተክርስቲያንም መቀለድ ነው። በቤተክርስቲያን ላይ ምንድነው ያላስተዋላችሁት ነገር መሰላችሁ? ልጅቷን እንግዲህ የምናውቃት በምንድነው? በተራቆተ አለባበስ ነውረኛ፣ ጸያፍ ከባህልም ከሃይማኖትም በወጡ ጸያፍ አለባበሶች አልባሳቶች ከፊል እርቃን አለባበሶቿ ራፊ ጨርቅ ጣል አድርጋ እንደዚህ በጣም ነውረኛ ብቻ አለባበሷ ነው የምናውቃት። በሌላ የምናውቃት በእርኩሰቷ ነው። እንግዲህ መተዳደሪያዋ እሱ ነው። የአደባባይ ምስጢር ነው። ዓለም አቀፍ እንትን ናት ሴትዮዋ ልጅቷ። ሌላ የምንዝር ጌጥ የሚላቸው የእግዚአብሔር ቃል የምንዝር ጌጥ ቦርድ ነው የምትመስለው፣ ማስታወቂያ ቦርድ። የምንዝር ጌጥ የተባለ ነገር የምታስቀረው የሚቀር የለም እሷ የምትጠቀመው ማለት ነው። እንግዲህ እነዚህ ነገሮች በእግዚአብሔር ዘንድ አጸያፊ የሆኑና የተወገዙ የተነወሩ ነገሮች ናቸው። ሕይወቷን የምታውቁት ነው። ስለዚህ አሁን ለዚች ልጅ የሰንበት ትምህርት ቤት መዘምራን ካህናት ለልደቷ ሄደው አደገደጉ ማለት ምን ማለት ነው? ትርጉሙ የሚሆነው መሰላችሁ? ቤተክርስቲያን ባረከችላት፣ በቃ ሕይወቷን እንደፈለግሽ ሁኚ ብላ ፈቀደችላት፣ አደነቀቻት፣ አከበረቻት ማለት ነው። ሌላ ምንም ትርጉም የለው ነው ወይ ነው አሁን ጥያቄው። ቤተክርስቲያን እንዲህ አይነቱን አኗኗር የኑሮ ዘይቤ እንዲህ አይነቱን ህይወት የልጅቷን ህይወት ባርካ ትፈቅዳለች ወይ ነው አሁን ጥያቄው። አበጀሽ በርቺ ቀጥይበት ብላ ትላለች ወይ ነው አሁን ጥያቄው። ትላለች ብላችሁ እንደማታስቡ እኔ እርግጠኛ መሆን የምችል ይመስለኛል። ማንም እንዲህ ብሎ ሊያስብ የሚችል ስለሌለ ቤተክርስቲያን እንዲህ ብላ ተም ቃሉ የሚለው ሌላ ስለሆነ ምሳሌ ያዕቆብ 4 ላይ ምዕራፍ 4 ቁጥር 4 ላይ ብናይ ምንድነው ዓለምንና የዓለም የሆነውን ሁሉ መውደድ ለእግዚአብሔር ጠላትነት እንደሆነ አታውቁ ምን ይላል? የዓለም የሆነውን ሁሉ ነው እንግዲህ አሁን እሷ ህይወቷ እሱም የረከሰ በርኩሰት የሚገለጥ ትውዝፍቷ የምንዝር ጌጧ በሙሉ በህይወቷ የምትሰብከው እልም ያለ እርኩሰትንና ዓለማዊነትን። ስለዚህ ለዚች ሰው ቤተክርስቲያን ልታበረታታ ጎሽ በርቻ ይዞሽ ቀጥይ ግፊ ጥሩ ነው እያደረግሽ ያለሽው ልትላት ትችልም ማለት ነው። እንግዲህ ሄደው ግን እነዚህ ሰዎች ካህናትና የሰንበት ትምህርት ቤት ዘማሪ መዘምራን ሄደው አደገደጉ ማለት ግን በርቺ እያሏት ነው ማለት ነው። እያበረታቷት ጎሽ በርቺ ቀጥይ ደግን ያደረግሽው ማለት ስለሆነ ነው አሁን ስህተት የሚሆነው የነሱ እዛ መገኘት። ጭራሽ እንዲያውም ንስሐ ሁሉ ይኖርባቸዋል። ክህነት ሁሉ ሊያሽር ይችላል። በነገራችን ላይ ፍትሐ ነገሥት መንፈሳዊን ብናየው ብታዩት ወዳጆች እንዲህ አይነቱን ርኩሰት ማበረታታት መባረክ ከክህነት ሁሉ ያሽራል። ያወቁት ግን አልመሰለኝም። እነዛ እዛ የተገኙ ካህናት
ፈጽሞ ያወቁት የገባቸው አልመሰለ። ክህነቱን ማንና እንዴት እንደሚያገኙትም በዚህ ዘመን አይታወቅም። ዲያቆናት ግብረ ዲቁናውን አያውቁም። ከምን መከልከል እንዳለባቸው ከምን መቆጠብ እንዳለባቸው ሁሉ አያውቁም። ካህናቱም እንደዚያው እና በጣም ያሳዝናል። እና እቺን ልም ያለች የዓለም አጫዋችና የዓለም ሰባኪን ሄዶ መባረክ ጎሽ በርቺ ልጃችን ብሎ ማለት ከክህነት ያሽራል። ሌላው ቀርቶ ነው የምላችሁ እና ነውር ነው። ንስሐ ያስፈልጋቸዋል። ሰንበት ትምህርት ቤቶቹም ለካህናቱም እዛ ሄደው ይሄንን ነገር እሷን ላበርታቱ ጎሽ በርቺ ይላሉ። ይሄ አብሯት ያለው ጭንጋፍ የሱን ጉዳይ ሌላ ቀን መጣበታለሁ። ጨበሪያም ፀጉሩን አንጨብሮ ለሷ ማስታወቂያ ሲሰራ የሚውል እና እሷን ቤተክርስቲያንን ጭንብል አድርጋ እንድትንቀሳቀስ እየሰራላት ያለውን ማለት ነው። ቀጥራ እያሰራችው ያለችውን ይሄንን ጭንቅሎ እና ፍጹም ነውር እና እርኩሰት ነው የተሰራው ስራ ነው የምላችሁ። ካህናቱም የሰንበት ትምህርት ቤት ተማሪዎቹም ሄደው ያደረጉት ነገር ቤተክርስቲያን የምታዝንበት የምትጸየፈው የምታነውረው እንጂ ጎሽ የምትለው አይደለም። ምክንያቱም ቤተክርስቲያንን የሷን ህይወት የሷን ተግባራት የሷን ዓለማዊ ተልእኮ እርኩሰት ሰባኪነት የባረከች የቀደሰች የፈቀደች ያበረታታች ማስመሰል ስለሆነ ድርጊታቸው ግን አይደለም። ቤተክርስቲያን ይህን አታደርግም ነው። ቤተክርስቲያን ያላደረገችውን እንዳደረገች አድርገው ነው አሁን ሄደው ቤተክርስቲያንን ያስነወሩት፣ ያስነቀፉት፣ ያስተቹት፣ ያዋረዱት እነዚህ ሰዎች። ስለዚህ ድርጊታቸው ነውርና ኃጢአት፣ እርኩሰት፣ ድፍረት ይሆናል ማለት ነው እና የቤተክርስቲያን አገልጋዮችና ሰባኪያንን ባዮች ሁሉ ሳይቀር ደግፈው ምንድነው ምን ችግር አለው ምን አለበት ስላሉ ነው ይሄን ልል የፈለኩት እንጂ በዚህ ጉዳይ ላይ ልናገርም አልፈለኩም ነበር። ከተናገርኩ ዘንዳ ግን መልእክቱ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሰብስክራይብ እና ፋሎ እንድታደርጉ ጠይቃለሁ። አመሰግናለሁ።